በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህመም ስሜት ትልቅ ስጦታ ነው። ፈረንሳዊው የበጎ አድራጎት ሰው ራኡል ፎርሎ የሥጋ ደዌ ህሙማንን በመርዳቱና ወዳጅነቱን በጥብቅ በመግለጡ ይታወቃል። ይህ ሰው በአንድ ወቅት በዓለም ውስጥ ከሁሉ ይበልጥ የተሰቃዩት የሥጋ ደዌያን ናቸው ብሏል። የሥጋ ደዌ በሽታ ህመም የሌለው ነገር ግን ከህመም ይልቅ የሚጎዳ መሆኑን የምናውቅ ስንቶች ነን? በሰው ተፈጥሮ ውስጥ 3 አይነት ነርቮች አሉ። እነዚህ ነርቮች የስሜት ነርቭ፣ የእንቅስቃሴ ነርቭ እና የማንቆጣጠረው ስሜት ነርቭ ይባላሉ። እያንዳንዳቸው የየራሳቸው የሆነ ድርሻ አላቸው። የመጀመሪያው ስሜት ሰጪ ነርቭ ህመም እንዲሰማን በማድረግ ሕይወታችንን ከአደጋ የሚጠብቅ ነው። የሥጋ ደዌ በሽተኞች ግን የተጎዳው ይህ ስሜት ሰጪ ነርቫቸው ነው። አንድ ሰው ትንሿ ስፒል እንኳ ስትወጋው የነካው ቦታ ላይ ያሉት ስሜት ሰጪ ነርቮች በፍጥነት አንጎል ውስጥ ወደሚገኘው ማዕከል መልእክት ያስተላልፋሉ። በአንጎል ውስጥም የጉዳዩ ምንነት ተተንትኖ ከታወቀ በኋላ በእዝ ክፍል አማካይነት ትዕዛዝ ወደ ታች ይተላለፋል። የታዘዙት ጡንቻዎችም በመኮማተር የተወጋውን አካል ከወጊው ያላቅቁታል። ይህ ሲሆን ቅጽበታዊ ሂደት ነው። ይህን ፍጥነት በሰው አእምሮ መረዳት ይቸግራል። እግዚአብሔር ግን አድርጎታል። እኛ ስፒል ሲወጋን ወዲያው እንጮኻለን። ትንሽ ደም ስለወጣን ወይም ደም ባለመውጣቱ ፈርተን ሐኪም ቤት እንገሰግሳለን። ጫማችን ውስጥ የገባች ትንሽ ጠጠር ታውከናለች። እርሷን ካላወጣን መጓዝ አንችልም። ረጅም ሰዓት አንድ ቦታ ላይ አንቆምም። ስለዚህ መቀመጫ እንፈልጋለን። ትኩስ ብርጭቆ አንነካም። የሥጋ ደዌ ህሙማን ግን እንዲህ አይደሉም። የሥጋ ደዌ በሽታ ጉዳት የሚያደርሰው በስሜት ሰጪና የእንቅስቃሴ ነርቮች ላይ በመሆኑ የሥጋ ደዌ በሽታ የያዘው ሰው ስፒል ቢወጋው እየረገጠው ነው የሚሄደው። ሽንኩርት እየከተሰ ሳለ እጁን አብሮ ሊቆርጠው ይችላል። ነገሮችን የሚቆጣጠረው በአይኑ በመሆኑ ደም ሲፈስ በማየት ብቻ ሐኪም ቤት ይሄዳል። ትኩስ ብርጭቆ ስለሚይዝ በቀላሉ ኢንፌክሽን ይፈጥራል። እኛ ብዙ ሰዓት ብንቆም ይደነዘናል። የሥጋ ደዌ በሽተኞች ግን ብዙ ሰዓት ይቆማሉ። ስለዚህ ደማቸው ይቋረጣል፣ ስፍራው ይሞታል። የሥጋ ደዌ በሽተኞች ትኩስ ነገርን ሰው እንዲያረጋግጥላቸው ነው የሚመከሩት። ከዚህ ባሻገር ለአይን ጉዳት የተጋለጡ ናቸው። አይናቸውን መክደን ስለማይችሉ አይናቸው ይደርቃል፣ ነፋስና አዋራም ይገባል። በዚህ ምክንያት አይን ይቀደዳል። ስለዚህ የሥጋ ደዌ በሽተኞች የመታወር ዕድላቸው ሰፊ ነው። የዚህ በሽታ ምንነት ባልታወቀበት ዘመን ማህበረሰቡ በእነዚህ ወገኖች ላይ አስከፊ እርምጃ ወስዷል። እነዚህን ወገኖች ለረጅም ዓመታት ያገለገሉ ዶክተር በሥጋ ደዌ ህመም አስከፊ ጉዳት ስለደረሰባቸው ሰዎች ጥቂት ተናገሩ ቢባሉ ምኑ ተነግሮ ያልቃል፣ አይን ይፍረደው ብለዋል። በሥጋ ደዌ በሽታ ብርቱ ጉዳት ስለደረሰባቸው ሰዎች ብዙ የተጻፈ ቢሆንም የአንዲት ሕፃን ግን ከባድ ነበር። ይህች ሕፃን ገና በ3 ዓመቷ የሥጋ ደዌ በሽተኛ ሆነች። ሕፃኗም ጣቷን በጥርሷ ቆርጣ በደሟ ስትጫወት እናቷ ደንግጣ ስትጮህ፣ ሕፃኗ ግን ትስቅ ነበር። ለካ ይህች ሕፃን የሥጋ ደዌ በሽተኛ ሆና ነው። 16 ዓመት ሲሞላት 10ሩን ጣቶቿ በልታ ጨርሳቸው ነበር። አሁን ቆም ብለን እናስብና እኛ እንደ እግዚአብሔር ሁሉ ቢቻለን ለእነዚህ ወገኖች ምንድን ነው የምሰጣቸው? የህመም ስሜት እንዲሰማቸው አይደል? ምክንያቱም ያለ ህመም ስሜት ለሕይወታቸው እንዴት ሊጠነቀቁ ይችላሉ? ሐኪሞች ሌሎች በሽተኞችን ከስቃይ ለማዳን ይሯራጣሉ። የሥጋ ደዌ በሽተኞች ግን ወደ ህመም ስሜት ለማምጣት ይሯራጣሉ። የህመም ስሜት የእግዚአብሔር ስጦታ ነው። ለራሳችን የምንጠነቀቀው፣ በሕይወት ለመኖር የምናፍቀው፣ ቆም ብለን ማሰብ የምንችለው የህመም ስሜት ሲኖረን ብቻ ነው። ከአደጋ ለማምለጥ የምንዘጋጀው የህመም ስሜት ሲኖረን ነው። ይህ ስሜት የሌላቸው ሰዎች ግን ውበታቸው ረግፏል፣ እጅ እግራቸው ተቆርጧል፣ ዓይናቸው ፈሷል፣ ተገልለዋል፣ ስነ ልቦናቸው ተጎድቷል። ለምን ስንል የህመም ስሜታቸው ስለሞተ ነው። በሥጋ ደዌ ሕክምና የታወቀ አንድ ዶክተር እግዚአብሔር ለሰው ልጆች ከሰጣቸው ትልቅ ጸጋ አንዱ የህመም ስሜት እንዲሰማቸው ማድረጉ ነው ብለዋል። ወስብሐት ለእግዚአብሔር።